ጤና ይስጥልን ተመልካቾቻችን እንደምናላችሁ። ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። የተፈጥሮ ሀብት ጥበቃ ስራ በመስራት ምርታማነታቸውን ማሳደግ መቻላቸውን በኦሮሞ ብሔረሰብ አስተዳደር የደዌ ሀሯ ወረዳ አርሶ አደሮች ተናገሩ። በብሔረሰብ አስተዳደሩ ከ15000 ሄክታር በላይ መሬት ላይ የተፈጥሮ ሀብት ጥበቃ ስራ እየተሰራ መሆኑም ተገልጿል። ኢማም ኢብራሂም ተጨማሪ ዘገባ አለው። በኦሮሞ ብሔረሰብ አስተዳደር ደዌ ሀሯ ወረዳ የ2018 የተፈጥሮ ሀብት ጥበቃ ስራ እየተከናወነ ይገኛል። በወረዳው የሀሯ ዙሪያ ቀበሌ አርሶ አደሮች በአካባቢው ከዚህ በፊት በጎርፍ ምክንያት በእርሻ ቦታዎች ከፍተኛ ውድመት ሲፈጠር እንደነበር አስታውሰው አሁን ላይ በተሰራው የተቀናጀ የአፈርና ውሃ ጥበቃ ስራ አካባቢው ወደ ልማት መግባቱን ተናግረዋል። ጥቅሙ ይሄ ማድረግ ተስማምተን መስራት የሆነውን ነገር ለማሳደግም መሬት ለማወፈርም የታወቀ ነው። አውቀን እየሰራን ነው። አሁን ዘንድሮ እየሰራን አንድ ቦታ መቀየር ግን አንድ ቦታ ሲሰራ አመት ስንደርስ የሚያበቅለው ነገር እያየን ነው። ጥቅሙን አይተናል። መስራት አያቅተንም፣ እንሰራለን። ድንጋይ ነበር ሁሉም አፈሩን እያለበሰ ነው። ከዚሁ ከሌላ ቦታ ሳንል ድሮ እንኳን ስንጠላ ነበር። አሁን እያየ ስራውን ጥሩ ሆኖ ታይቷል። የደዌ ሀሯ ወረዳ ግብርና ጽሕፈት ቤት ኃላፊ አወል ሽፈራው በወረዳው በ13 ቀበሌ በ33 ተፋሰሶች ላይ የአፈርና ውሃ ጥበቃ ስራ እየተሰራ መሆኑን ተናግረዋል። ለተፈጥሮ ሀብት ጥበቃ ስራ ትኩረት በመስጠት በመሰራቱ የአፈር መሸርሸርን ማስቀረት ተችሏል ብለዋል። የአፈር ቀባው ተካሂዷል። የሰብል ምርታማነት ደረጃ በደረጃ እየጨመረ ያለበት ሁኔታና አለ። ሌላው የውሃ ምንጮች፣ ወንዞች ውሃቸው እየጎለበተ የመጣበት ሁኔታ ትልቁ ነገር ነው ማለት ነው። ህብረተሰባችን በመስኖ ውሃ እጥረት ከፍተኛ ግጭት ይገባ ነበር። ያን ቀርፏል። አሁን የውሃ ጉልበት እየጨመረ እየመጣ ነው። ይሄ ተፋሰስ በመጠበቁ ውሃ የፈለቀበት ሁኔታ ለዚህ ጋር እንደሚታየው ማለት ነው። እርጥበትም አለ፣ ለመጠጥም ውሃ ለእንስሳትም ነው። ገና ከጅምሮ 1 ሜትር ሳይቆፈር ውሃ እየወጣ ነው። የኦሮሞ ብሔረሰብ አስተዳደር ግብርና መምሪያ የኤክስቴንሽን ኮሚኒኬሽን ቡድን መሪ ጀማል እሸቱ በበኩላቸው በብሔረሰብ አስተዳደሩ በ2018 በጀት ዓመት ከ15000 ሄክታር በላይ መሬት ላይ የተፈጥሮ ሀብት ጥበቃ ስራ እየተሰራ መሆኑን ተናግረዋል። የተፈጥሮ ሀብት ልማት ስራ በሰብል ልማት፣ አትክልትና ፍራፍሬ እንዲሁም በእንስሳት ምርታማነት ላይ ከፍተኛ ለውጥ ማምጣቱን አስረድተዋል። እንግዲህ የተፈጥሮ ሀብት ልማትን ጥበቃ ስራ ህይወት እንድትቀጥል የሚያደርጉ ተግባራቶች ቢኖሩ የመጀመሪያው ቁጥር 1 ሊሆን የሚችለው እሱ ነው። ይሄ ከሰብል ጋር ያለው ምርታማነት ይጨምራል። ይሄ የፍራፍሬ ልማታችንን አሁን ከባለፉት ዓመታት ከነበረው ሽፋን አንጻር የጨመረበት ሁኔታ ነው ያለው። ከእንስሳት ጋር ያለው አበርክቶ ከፍተኛ ነው። ስለዚህ እንዳጠቃላይ ተፈጥሮ ሀብት ልማት የህልውና ጉዳይ ነው ብሎ መውሰድ ይቻላል። ስለዚህ ተፈጥሮ ሀብትን መንከባከብ፣ መጠበቅ እንደነዚህ አይነት ደግሞ ሞቢላይዜሽኖችን ወይም ደግሞ የንቅናቄ ስራዎችን እየሰሩ መስራት ጥቅሙ እዚሁ ለማህበረሰቡ የሚሰጠው ፋይዳ ከፍተኛ ነው። እናቶች ከጸነሱ ጀምሮ የደም አይነታቸውን ለይተው በማወቅ በሾተ ላይ ምክንያት የሚከሰትን የጽንስ መጨንገፍና የህፃናትን ሞት ማስቀረት እንደሚገባ የሕክምና ባለሙያዎች ይመክራሉ። በዓለማችን 20 በመቶ የሚሆኑ እናቶች ላይ ሾተ ላይ እንደሚከሰትም ይነገራል። ተጨማሪውን አብረን እንከታተል። ሾተ ላይ በነፍሰ ጡር ሴቶች ላይ አልፎ አልፎ የሚከሰትና ጽንሱ እንዲጨናገፍ ምክንያት የሚሆን ከተወለደ በኋላም ህፃኑን ለህልፈት የሚዳርግ የጤና እክል መሆኑን የዘርፉ ባለሙያዎች ይናገራሉ። የሰው ልጆች የሚኖራቸው የደም አይነት 4 አይነት ሲሆኑ እነዚህ የደም አይነቶች ፖዚቲቭና ኔጌቲቭ እንደሚባሉ የህክምና ባለሙያዎች ያስረዳሉ። ዶክተር ዩሱፍ አህመድ በወሎ ዩኒቨርሲቲ መምህርና በደሴ አጠቃላይ ስፔሻላይዝድ ሆስፒታል የማህፀንና ጽንስ ስፔሻሊስት ናቸው። ሾተ ላይ የሚከሰተው አባትየው የደም አይነቱ አርኤች ፖዚቲቭ ሆኖ የእናት የደም አይነት አርኤች ኔጌቲቭ ከሆነ ልጁ ደግሞ የደም አይነቱን ከአባቱ ሲወርስ መሆኑን ያብራራሉ። ሾተ ላይ ለማለት አንድ እናት የደም አይነቷ ኔጌቲቭ ሆኖ ባልተቤቷ ደግሞ ፖዚቲቭ ሆኖ ያረገዘችው ልጅ ፖዚቲቭ ቢሆን የደም አይነቱ የአባቱን ቢመስል በዛ ሰዓት የልጁ ደም ወደ እናቲቱ በሚገባበት ሰዓት ከየት መጣ ይልና ያንን ለመከላከል የእናቲቱ የኢሚዩን ሲስተም ምንለው አለ ለዛ ለልጁ ደም ለመዋጋት የሚያዘጋጀው አንቲቦዲዎች አሉ።
ስለዚህ ሾተ ላይ አንድ ሴት አለባት ለማለት የሷ የደም አይነት ኔጌቲቭ መሆን አለበት፣ የባልተቤቷ ፖዚቲቭ መሆን አለበት፣ የልጇ ደግሞ ፖዚቲቭ መሆን አለበት። እነዚህ 3 ነገሮች መሟላት አለባቸው። በእርግዝና ወቅት ደም ከጽንሱ ወደ እናት በሚሄድበት ጊዜ የእናት ደም ባዕድ የሆኑ የደም አይነቶች ሲመጡበት በልጁ ላይ የደም ማነስና ተያያዥ ችግሮችን እንደሚያስከትልም ነው ዶክተር የሱፍ የሚጠቅሱት። አንቲቦዲዎች ሲዘጋጁ የልጁን ደም በቀላሉ የመሰባበር የማጥፋት ልጁ ደም እንዳንሰው የማድረግ ከዛ ደም ማነስ ብቻ ሳይሆን የደም ማነሱ ምክንያት የልብ ህመም ያመጣበታል ወይም ሃርት ፌለር የምንለው። እንደገና ደግሞ ጭንቅላቱ ላይ ከፍተኛ ጉዳት ያመጣል። ቢሊሩቢን ቢጫ ይሆናሉ። ያ ደግሞ የጭንቅላታቸው ላይ ከፍተኛ ጉዳት ያመጣል። ያ እንዲንቀጠቀጡ ያደርጋል፣ እስከ ሞት ድረስ ያደርሳል። በእርግዝና ጊዜ ኢሚኖግሎቢሊን ወይም አንታይዲ የሚባል መድኃኒትን ለእናት በመስጠት ሊመጣ የሚችለውን ችግር ቀድሞ መከላከል እንደሚቻልም ነው ዶክተር የሱፍ የሚገልጹት። አንድ እናት እርግዝና ስታረግዝ የመጀመሪያ የምናደርገው የመጀመሪያ ክትትል በ3 ወር ስትመጣ የደም አይነቷን መለየት ነው። የእሷን የደም አይነት ከለየም በኋላ የባልተቤቷን የደም አይነት ነው ቀጥሎ የምንለየው። የእሷ ደምና የባልተቤቷ ደም የተለያየ ኔጌቲቭና ፖዚቲቭ ከሆነ 28 ሳምንት ላይ ይህንን መድኃኒት እንሰጣለን። የምንሰጥባቸው 28 ሳምንት ብቻ አለ። በእርግዝና ላይ ውርጃ ሲያጋጥማቸው፣ ከማህፀን ውጭ እርግዝና ሲያጋጥማቸው፣ መሀል ላይ በተለያየ አደጋ ምክንያት ደም መፍሰስ ሲኖር የልጁ ደም ወደ እናቲቱ ገብቶ ያን ነገር ችግር እንዳያመጣ አንድ ጊዜ ከመጣ መመለስ ስለማንችል እነዚህ መድኃኒቶች እንሰጣለን። የህፃኑ የደም አይነት ከእናቱ ጋር ተመሳሳይ ካልሆነ አባቱን ከመሰለ በ72 ሰዓት ውስጥ ለእናቲቱ ተጨማሪ መድኃኒት እንሰጣለን። አንዲት እናት ከጸነሰች ጀምሮ የደም አይነቷ ምን እንደሆነ ማወቅ ይኖርባታል ያሉት የሕክምና ባለሙያው ነፍሰ ጡር እናቶች ወደ ጤና ተቋም በመሄድ ሕክምና እንዲያደርጉ መክረዋል። ለመለየት የመጀመሪያው ክትትል ማድረግ ያስፈልጋል። ሁሉም እናቶች ቢቻል ከ3 ወር በፊት የእርግዝና ክትትል ማድረግና የደም አይነታቸውን ማወቅ አስፈላጊ ነው። መሰጠት የሚገባበት ጊዜ ላይ መውሰድ ያስፈልጋል። አንዳንድ ጊዜ ከባህል ጋር የሚምታቱ ነገሮች አሉ። ባህላዊ መድኃኒት ወስደናል ላንወስድ የሚሉ እናቶች አሉ። እንደኔ ሁለቱንም መውሰድ ይቻላል። በተለይ ዘመናዊን የባህሎቹ የተጠኑ አይደለም 100% ምን ያህል ኢፌክቲቭነስ እንደሆኑ። እነዚህኞቹ ግን ዘመናዊዎቹ እስከ 99% ኢፌክቲቭ ናቸው። ስለዚህ ዘመናዊ መድኃኒቶቹን 6 ወር ተኩል ወይም 28 ሳምንት ላይ መውሰድ ያስፈልጋል። ከወለዱም በኋላ የልጆቻቸውን የደም አይነት ማወቅ ያስፈልጋል። ያንን ለማድረግ ደግሞ ጤና ተቋም ውስጥ መውለድ ያስፈልጋቸዋል። ከዓለማችን ሴቶች ከ15 እስከ 20% የሚሆኑት የደም አይነታቸው RH ኔጌቲቭ መሆኑን የጠቆሙት ዶክተር የሱፍ ነፍሰ ጡር እናቶች የእርግዝና ክትትል ማድረግ እንዳለባቸው መክረዋል። ከ160 ዓመት በፊት እንደተቆረቆረች የሚነገርላት የወረኢሉ ከተማ የአድዋ ድል መነሻ ከመሆን ባለፈ ባህልና እሴት ጠብቆ በማቆየት በኩልም ተጠቃሽ ነች። በከተማዋ አሁንም ድረስ ሰዎች ስጋን የሚሸምቱት በኪሎ ሳይሆን እንደ ጥንቱ በመደብ ነው። ደጀን አምባቸው የስጋ ቤት ባለቤቶችንና ተጠቃሚዎችን አነጋግሮ ተከታዩን ዘገባ አዘጋጅቷል። የጥቁር ሕዝቦች የድል ታሪክ የሆነው የአድዋ ድል በዓል ሲነሳ ከሚታወሱ አካባቢዎች መካከል ወረኢሉ አንዷ ነች። እምዬ ምኒልክ የኢትዮጵያን ሕዝብ በጥቅምት እኩሌታ ወረኢሉ ከተላገኝ ያሉበት የዘመቻ ጥሪ ያደረጉበት የታላቁ የቀጠሮ የቃል ኪዳን ቦታ ነች። በዚህ ቦታ ለዘመናት ባህል ተጠብቆ ቀጥሏል። ከነዚህ መካከል በአካባቢው በሁሉም አካባቢዎች በሁሉም ስጋ ቤቶች ስጋ በኪሎ አይሸጥም። ለምን የሚለውን ጎራ ብለን እንመለከታለን። የሚገርምህ ወረኢሉ ስጋ በግምት የሚሸጥበት ብቸኛ ሀገር ወረኢሉ ነው፣ በክልላችንም በዞናችንም እና ይሄ ደግሞ ትውፊቱ የመጣው ሲወርድ ሲዋርድ ከአባቶቻችን ከአያቶቻችን የመጣ ነው። አጼ ምኒልክ እዚህ ክተት ባጎጁበት ሰዓት የወረኢሉ ሰው ጮማ እያበላ ነው የአድዋን ዘማች የሸኘው። ስለዚህ ከዚህ አንፃር እስካሁን ድረስ እስከ 21ኛው ክፍለ ዘመን ድረስ ያልተለወጠ የአካባቢያችን ገጽታ ይህን ይመስላል ማለት ነው። ያው በግምት ነው፣ በመደብ ነው የሚሸጠው። ማንኛውም ሰው ደሃ ሀብታም ሳይሆን እንዳቅሙ ይጠቀማል። እንግዲህ ከኪሎ ከመሸጥ በግምት መሸጥ ለኛ የተሻለ ነው፣ የለመድነውም ያ ነው እና ለከስተመሩም እንደዛ ነው አልፎ ይሄን እንግዲህ እኔ መድቤ ነው ግምቱን ማቀው የ200 የ400 የ600 እያደረኩ ሰው እንደሚፈልገው አስተናግዳለሁ። በእኔ እንኳን እድሜ እኔ ከደረስኩ ማለት ነው ከ1 ብር ጀምሮ ማንኛውም ሰው በአቅሙ ልክ የሚፈልገውን ይስተናገር ነበር። እኛ ጋር የኪስ እንትን ማለት እንትን አይደል አያሸማቀቀህም። አሁንም እስከ 100 ብር ድረስ አለ ዱለት እስከ 100 ብር ድረስ እንሸጣለን። ደብተር የምትባላለች ይቺ ማለት ነው
እቺ ለአንድ ሰው ቁርስ በቂ ነች፣ 100 ብር ነች። እና ይህን ያህል ነው የሀገራችን ላይ ስጋ ሳይበላ የሚወልድ የለም። በኪሎ ከምትላቸው በግምት መድበህ ብታስተናግዳቸው፣ ቁርጥም ቢፈልጉ በግምት ብትሰጣቸው ይመርጣሉ። ተጠቃሚዎችም ለዘመናት በተሻገረው የአካባቢው አንድ መገለጫና እሴት ኩራት ይሰማቸዋል። የቻለ በተናጠል ያልቻለ ደግሞ በጋራና በመሰባሰብ እየተጠቀሙ የአብሮነታቸው ማጠናከሪያ መሆኑን ነው የሚገልጹት። ሲጀመርኛ የለመድንበትም እስካሁን ድረስ የምንመገበውም በግምት ነው። አሁን ለምሳሌ እኛ እዚህ ጋር የ500 ብር ቁርጥ አዘዝናት፣ ተረፈ። ቁርጡን ሲጠግበን ወደ ዘለዘልና ወደ ጥብስ አስቀየረን እንደፈለግን በቃ እንትን እያለን እየበላን የምንኖርበት ሀገራችን ናት። በስጋ በኩል ጠግበን የምናድርባት በኩል ናት። በጣም የሚናፍቅ ነገር ቢኖር ይሄ ነው። እዚህ ማህበር እንደዚህ ተሰባሰባለህ፣ ገጭ እናደርጋለን። 200ም 300ም ብር እናወጣና ተጠቅ ድረስ በቃስተፈለግን ድረስ በልተን ጠጥተን ተጫውተን እንሄዳለን። ኪሎን እዛው ከተማ ስንሄድ እናገኘዋለን። እዛ ሀገራችን ላይ ደግሞ በግምት ነው። ከሻኛ ከሆነ ከሻኛ ውጭ ስንላታለን፣ ከሽንጥ ከሆነ ከሽንጥ ውጭ ስጥ እንላለን፣ ከታናሽም ከሆነ ከታናሽ ውጭ እናስጥ እንላለን። በፈለግነው መንገድ ይሰጠናል። ደስ ካለ መንገድ ስለሚሰጠን እኛ የለመድነው እዚሁና በፈለግነው መንገድ ነው የምትሰጠው። ከልጅነት የጀመረው ብዙ ትውስታዎች አሉኝ በስጋ። እኔ አሁን በዚህ እድሜ 37 38 ዓመቴ ነው። ግን ከ2 ብር ጀምሮ ስጋ ተመድቦ ሲበላ የማውቅበት ሀገር ነው። የ100 ብርም የ200 ብርም እንዳቅሙ ሰው ሸምቶ ገዝቶ ወደ ቤትም የሚያስጠብሰውም እዚሁ አስጠብሰው በልቶ የሚጠቀምበት ሀገር ነው። የጠጁ የጮማው እየተባለ የተዘመረላት ወረኢሉ ስጋን በመደብ በመሸጥ ሰው በአቅሙ ልክ እንዲጠቀም የማሰብ ፍትሃዊ እሳቤ እንጂ ዘመናዊነትን መናቅ እንዳልሆነ ከሻጮችም ከተጠቃሚዎችም አንደበት ሰምተናል። እናም ይህ ተጠናክሮ ይቀጥላል ነው ያሉት። የተከበራችሁ ተመልካቾቻችን ለአብሮነታችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ተመስገን አሰፋ አብሬያችሁ ቆይታ አደረግኩኝ። በያላችሁበት መልካም ጊዜ